አብዛኛው ጀማሪ ቪዲዮ ኤዲተሮች የሚሰሩት አንድ ትልቅ ስህተት አለ። ይህም ምንድነው? የግራፊክ ዲዛይን ፕሪንሲፕሎችን አለማወቅ። ግራፊክ ዲዛይን ፕሪንሲፕሎችን ማወቅ ጎበዝ ቪዲዮ ኤዲተር እንድትሆኑ 50% ያግዛቸዋል። የመጀመሪያውና ዋነኛው ፕሪንሲፕል ኮንትራስት ነው። ኮንትራስት ቪዲዮ ኤዲቲንግ ላይ ማሳየት የምንፈልገውን ነገር፣ ፎከስ እንድናደርግ የምንፈልገውን ነገር የምናሳይበት ቦታ ነው። ለምሳሌ ትልቅና ትንሽ ቴክስቶችን በማፈራረቅ እንዲሁም ላይትና ዳርክ የሆኑ ነገሮችን በመጠቀም እንዲሁም የከለር ኮንትራስት ወይም የተለያዩ ከለሮች ዋርምና ኩል ሊሆን ይችላል ኮንትራስት በመፍጠር ለየት ብሎ እንዲታይ የምንፈልገውን ነገር ማሳየት እንችላለን ማለት ነው። ሌላኛውና ዋነኛው ፕሪንሲፕል ደግሞ ባላንስ ነው። ባላንስ ብዙ ጀማሪ ቪዲዮ ኤዲተሮች የሚያጠፉት ወይም የሚሳሳቱት ነገር ነው። ይህ ማለት የተለያየ ቦታ ላይ ቴክስት ማስቀመጥ ሊሆን ይችላል፣ ዝብርቅርቅ ያለ ኤዲቲንግ መጠቀም ነው። ይህ ማለት እይታችንን አምባላንስ ከማድረጉ የተነሳ ቪዲዮውን ቀጥለን እንዳናየው የሚያደርገን። ሌላኛው አላይመንት። አላይመንት ማለት ደግሞ ኤሌመንቶቹ ሲታዩ በትክክል ተደርድረዋል ወይም በትክክል ቦታቸውን ተቀምጠዋል ወይ የሚለውን የምታዩበት። ይህ ማለት የሆነ ቴክስት ለምሳሌ እዚህ ጋር ቢቀመጥ ቀጣዩ የሚቀመጠው ፓርት እንዲገባ ብሎ ወይም ደግሞ የሆነ ዝብርቅርቅ ማለት የለበትም። ስለዚህ አላይን ማድረግ አለበት ማለት ነው። ይሄንን እናንተ በደንብ መገንዘብ ያለባችሁ ይሆናል ማለት ነው። ሌላኛው ሪፒቲሽን ነው። ሪፒቲሽን ማለት በተደጋጋሚ የምንጠቀማቸው ነገሮች አሉ ቪዲዮ ኤዲቲንግ ላይ። ለምሳሌ ፎንት ሊሆን ይችላል፣ ከለር ትራንዚሽን ሊሆን ይችላል። እነዚህ ነገሮች ከአንድ እስከ 2 መሆን አለባቸው። ከዛ በላይ መሆን የለባቸው። ምክንያቱም ዝብርቅርቅ ያለ ነገርን ስለሚሰጡ። ስለዚህ ሪፒቲሽን በጣም አስፈላጊ ነው። በዛው ልክ ደግሞ በስነ ስርዓት ልንጠቀመው ግድ ይላል ማለት ነው። ሌላኛው ከለር ቲዮሪ ነው። ከለር ቲዮሪ ቪዲዮ ኤዲቲንግ ላይ ከለር ግሬዲንግ፣ ኮምፕሊመንታሪ ከለሮችን፣ ዋርምና ኩል የሆኑ ስሜቶችን መቆጣጠር፣ ስኪን ቶኑን በስነ ስርዓት ኤዲት ማድረግ ምናምን፣ ይሄ የከለር ቲዮሪ ውስጥ ያሉ ናቸው። ሌላኛው ደግሞ ታይፖግራፊ። ታይፖግራፊ ስንል የምንጠቀመው ፎንት ይነበባል ወይ፣ ጀርባ ያለው ባክግራውንድ አይረብሸውም ወይ? ይሄንን በደንብ ማየት ያስፈልጋል። ኢቭን ደግሞ አንዳንድ ፎንቶች ለምሳሌ ስክሪፕት አይነት ፎንቶች ስንጠቀም በካፒታል ሁሉም ካፕስ ሎክ ሲሆን አይነበቡም። ይሄንን የምንለይበት ወይም የምናስተካክልበት እንዲሁም ደግሞ ከቮይስ ኦቨሩ ጋር አብሮ እንዲነበብ የምናደርግበት ወይ ነው ታይፖግራፊ ላይ። ስለዚህ ጀማሪ ቪዲዮ ኤዲተሮች የግራፊክ ዲዛይን የተወሰነ ነገር በመያዝ ወደ ቪዲዮ ኤዲቲንግ ብትሄዱ የበለጠና እንዲሁም ደግሞ በፈጣን ሁኔታ ጎበዝ ኤዲተር መሆን የምትችሉበት ሁኔታ አለ ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ፎሎ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።